ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለት ሐሙስ ግንቦት 27 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን በትግራይ ክልል የተቋቋመውን ጊዜያዊ አስተዳደር አፍርሶ የራስ አስተዳደር አዋቀርኩ የሚለው ድርጊት ፍጹም ህገወጥና እውቅና የሌለው ነው ሲሉ ጀነራል ሳሞራ የኑስ መናገራቸውን በሀገር አቀፍ ደረጃ ለመገንባት ለታቀደው የ1.5 ሚሊዮን ቤቶች ልማት ፕሮግራም 3 ትሪሊዮን ብር እንደሚያስፈልግ መጠቆሙን እንዲሁም በሰባተኛው ጠቅላላ ምርጫ ሚሊዮኖች መምረጣቸው ሰዎች በየቦታው ባለው አነስተኛ ግጭትና ሁከት ምን ያህል እንደተማረሩ የሚያሳይ ነው ሲሉ አቶ ጌታቸው ረዳ መናገራቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። በትግራይ ክልል የተቋቋመውን ጊዜያዊ አስተዳደር አፍርሶ የራስ አስተዳደር አዋቀርኩ የሚለው ድርጊት ፍጹም ህገወጥና እውቅና የሌለው ነው ሲሉ ጀነራል ሳሞራ የኑስ ተናገሩ። የቀድሞው የኢፌዴሪ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ጀነራል ሳሞራ የኑስ ከብሔራዊ ቴሌቪዥን የትግረኛ ክፍል ጋር ባደረጉት ቃለ ምልልስ በትግራይ ክልል ያለውን ወቅታዊ የፖለቲካና የጸጥታ ሁኔታ በተመለከተ ቃለ መጠይቅ አድርገዋል። በትግራይ ክልል የተቋቋመውን ጊዜያዊ አስተዳደር አፍርሶ የራስ አስተዳደር አዋቀርኩ የሚለው አካሄድ የተቃወሙት ጀነራል ሳሞራ የኑስ ድርጊቱ ፍጹም ህገወጥና እውቅና የሌለው መሆኑን አስታውቀዋል። ጀነራሉ የህወሓት ቡድን በአክሱም ከተማ ተሰባስቦ ያደረገውን ውሳኔ ህጋዊነት የጎደለው መንግስት ምስረታ ሲሉ ገልጸው መጀመሪያ አቶ ጌታቸው ረዳ በመቀጠልም ሌተናል ጀነራል ታደሰ ወረደ የሚመሩትን ጊዜያዊ አስተዳደሮች ስራቸውን እንዳይሰሩና ህዝቡን ወደ ምርጫ እንዳይወስዱ እንቅፋት ሲፈጥርባቸው መቆየቱንና በመጨረሻ ማህተምና የአሰራር መሳሪያዎቻቸውን በመቀማት የማባረር ተግባር መፈጸሙን አብራርተዋል። ጀነራል ሳሞራ የኑስ አክለውም የፕሪቶሪያው የሰላም ስምምነት በተፈረመበት ወቅት የትግራይ ህዝብ ደስታውን በከፍተኛ ሁኔታ ገልጾ ነበር። ነገር ግን በክልሉ ያሉት ፖለቲከኞች ዋና ዓላማ ስልጣን ብቻ ስለሆነ ወደ ስልጣን ሽሚያ ገብተዋል ብለዋል። ጀነራል ሳሞራ በአሁኑ ወቅት በክልሉ እየተካሄደ ያለው የወጣቶች አፈሳ ድርጊቱ ከሻዕቢያ የድሮ የትግል ስትራቴጂ እየተቀዳ መሆኑንና ሻዕቢያ ኢትዮጵያን የማተራመስ ስትራቴጂውን እንዳልቀየረ ገልጸዋል። ጀነራል ሳሞራ ለትግራይ ህዝብና ለወጣቶች ባቀረቡት የሰላም ጥሪም የወላጆች ስጋት የሆነውን የወጣቶች አፈሳ ለመግታት ወላጆች ተደራጅተው ሊቃወሙትና ልጆቻችንን አንሰጥም ብለው ሊታገሉ እንደሚገባም አሳስበዋል። ምርጫ በተካሄደበት በዚህ ወቅት የትግራይ ህዝብ እንዳይመርጥ መከልከል እንደሌለበትና በመረጠው መሪ የመተዳደር መብቱ ሊከበርለት እንደሚገባ በመግለጽም የህዝቡ ዋና ዋስትና ራሱ ህዝቡ ብቻ መሆኑን ጀነራል ሳሞራ የኑስ አስገንዝበዋል። በሀገር አቀፍ ደረጃ ለመገንባት ለታቀደው የ1.5 ሚሊዮን ቤቶች ልማት ፕሮግራም 3 ትሪሊዮን ብር እንደሚያስፈልግ ተጠቆመ። መንግስት በ5 ዓመታት በመላ ሀገሪቱ ለመገንባት ያቀደው የ1.5 ሚሊዮን ቤቶች ልማት ፕሮግራም በዋናነት ዝቅተኛና መካከለኛ ገቢ ያላቸውን የህብረተሰብ ክፍሎችን ማዕከል እንደሚያደርግ የከተማና መሰረተ ልማት ሚኒስቴር አስታውቋል። የከተማና መሰረተ ልማት ሚኒስቴር ዴኤታ ወይዘሮ ሄለን ደበበ በጠቅላይ ሚኒስትር አብይ አህመድ ይፋ ከተደረጉት የሀገሪቱ ስትራቴጂካዊ ፕሮጀክቶች መካከል አንዱ የ1.5 ሚሊዮን ቤቶች ልማት ፕሮግራም ነው ሲሉ ለኢትዮጵያ ፕሬስ ድርጅት ተናግረዋል። ሚኒስትር ዴኤታዋ በአሁኑ ወቅት አንድ ቤት በአማካይ በዝቅተኛ ዋጋ 2 ሚሊዮን ብር ቢሰላ ለ1.5 ሚሊዮን ቤቶች ግንባታ ወደ 3 ትሪሊዮን የኢትዮጵያ ብር ያስፈልጋልን ብለዋል። ይህ መጠን አሁን ካለው የሀገሪቱ ዓመታዊ በጀት አንጻር ሲታይ እጅግ ከፍተኛ በመሆኑ ቁጥሩን ከሀገሪቱ ኢኮኖሚ ጋር ለማስማማት እንዴት መቼና በማን ይተገበራል በሚሉት ሀሳቦች ላይ ሰፊ ስራዎች እየተሰሩ ነው በማለትም አስረድተዋል። የመሬት ዝግጅትን ጨምሮ የክልሎችና የከተማ አስተዳደሮችን ሚና ግንባታውን በፍጥነት በጥራትና በተመጣጣኝ ዋጋ ለማጠናቀቅ የሚያስችሉ የቴክኖሎጂ አቅርቦቶችን በጥናት የመለየት ስራ እየተሰራ መሆኑንም አክለዋል። የጥናት ዶክመንቶቹ ከተለያዩ የሀገሪቱ ውሳኔ ሰጪ አካላት ጋር ውይይት እየተደረገባቸውና የመጨረሻ ምዕራፍ ላይ የሚገኙ በመሆኑ ፕሮግራሙ በቅርቡ በይፋ ተጀምሮ ዜጎች ተጠቃሚ መሆን እንደሚጀምሩ ይጠበቃልም ብለዋል። ፕሮጀክቱ በዋናነት ዝቅተኛና መካከለኛ ገቢ ያላቸውን የህብረተሰብ ክፍሎች ማዕከል እንደሚያደርግም አመላክተዋል። በሰባተኛው ጠቅላላ ምርጫ ሚሊዮኖች መምረጣቸው ሰዎች በየቦታው ባለው አነስተኛ ግጭትና ሁከት ምን ያህል እንደተማረሩ የሚያሳይ ነው ሲሉ አቶ ጌታቸው ረዳ ተናገሩ።
በአዲስ አበባና በጅማ ምርጫ ሲካሄድ አይቻለሁ፣ ከፍተኛ ቁጥር ያለው ህዝብ ወጥቶ ሲመርጥም ተመልክቻለሁ ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ተናግረዋል። አቶ ጌታቸው ረዳ ከቱርኩ ቲአርቲ ወርልድ ዘ ኒውስ ሜከር ዝግጅት ክፍል ጋር ባደረጉት ቃለ መጠይቅ በአንዳንድ አካባቢዎች ታጣቂዎች የጦር መሳሪያዎችንና ፈንጂዎችን ተጠቅመው ድምጽ አሰጣጡን ለማስቆም ሞክረዋል ብለዋል። ነገር ግን በመቶ ሺዎች የሚቆጠሩ ሰዎች ይህን ሙከራ አልፈው ድምጻቸውን እንደሰጡ አውቃለሁ ያሉት አቶ ጌታቸው ረዳ በርካታ ሰዎች ድምጻቸውን የሰጡበት ይህ ምርጫ ሰዎች በየቦታው ባለው አነስተኛ ግጭትና ሁከት ምን ያህል እንደተማረሩ የሚያሳይ ነው ሲሉ አብራርተዋል። በኦሮሚያና በአማራ ክልሎች ባሉ አካባቢዎች አንዳንድ ተቃዋሚዎች ሰዎችን ለማስቆም ቢሞክሩም ሰዎች ግን ያም ሆኖ ድምጽ ይሰጡ ነበር ሲሉም ገልጸዋል። Millions of people support the Prime Minister and his policies. And there are also millions who oppose his policies for whatever reason it is. But this particular election, as far as I'm concerned, is not so much a test of how popular he is as how much people are disgruntled about, uncomfortable about, even, low-key conflicts. በሚሊዮኖች የሚቆጠሩ ሰዎች ጠቅላይ ሚኒስትሩንና ፖሊሲዎቻቸውን ይደግፋሉ። እንዲሁም በምንም አይነት ምክንያት ፖሊሲዎቻቸውን የሚቃወሙ በሚሊዮኖች የሚቆጠሩ ሰዎች አሉ። ነገር ግን ይህ የተለየ ምርጫ እኔ እስከምረዳው ድረስ የእርሳቸው ተወዳጅነት ምን ያህል እንደሆነ የሚፈትሽ ብቻ ሳይሆን ሰዎች በየቦታው ባለው አነስተኛ ግጭትና ሁከት ምን ያህል እንደተማረሩ የሚያሳይ ነው። ሰሞኑን ጅማ ነበርኩ፣ አሁን ደግሞ አዲስ አበባ ነኝ። ቢያንስ በጅማና አዲስ አበባ ምርጫ ሲካሄድ አይቻለሁ። ሰዎች በነቂስ ወጥተው ድምጽ ይሰጡ ነበር። በአንዳንድ አካባቢዎች የተወሰኑ የተቃውሞ ኃይሎች የጦር መሳሪያዎችንና ፈንጂዎችን ጭምር በመጠቀም ድምጽ አሰጣጡን ለማስቆም መሞከራቸውንም አውቃለሁ። ነገር ግን በሺዎች አልፎ ተርፎም በመቶ ሺዎች የሚቆጠሩ ሰዎች የዚህን አይነት ሙከራዎች ተቋቁመው ድምጻቸውን ለመስጠት ሲወጡ አውቃለሁ። But I know of thousands, if not hundreds of thousands of people braving those kinds of efforts. አቶ ጌታቸው ረዳ በቃለ መጠይቁ ስለ ትግራይ ወቅታዊ ሁኔታ ተጠይቀው በሰጡት ምላሽ ደግሞ በትግራይ ያለው የህወሓት ቡድን ሁሉንም የፍትሃዊ ጨዋታና የፍትህ እሳቤዎችን በመተው በጊዜያዊ አስተዳደሩ ላይ መፈንቅለ ስልጣን በማድረግ የትግራይን የህይወት እንቅስቃሴዎች በሙሉ ለመቆጣጠር ሞክሯልም ብለዋል። በትግራይ ያለው አመራር ጸጥታን ማረጋገጥ አይችልም ያሉት የጠቅላይ ሚኒስትሩ አማካሪ በትግራይ ባለው ሁኔታ ምርጫ ማካሄድ አልተቻለም ብለው በቅርቡ ምርጫ ሊኖር እንደሚገባም ጠቁመዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የህዝብ ተወካዮች ምክር ቤት በኢትዮጵያና በሩሲያ እንዲሁም በኢትዮጵያና በቪየትናም መካከል የተፈረሙ ሁለት የተለያዩ ረቂቅ አዋጆችን በሙሉ ድምጽ ማጽደቁን፣ የምርጫ ውጤት ታውቆ አዲስ የመንግስት ምስረታ እስከሚከናወን ድረስ ያሉ ህዝባዊና መንግስታዊ ሁኔታዎች ላይ የጸጥታ ስራው ይበልጥ እንደሚጠናከር መገለጹን ጨምሮ ሌሎች ዜናዎችን ሀና ፍስሐ እንደሚከተለው ታቀርባችኋለች። አብራችሁን ቆዩ። የምርጫ ውጤት ታውቆ አዲስ የመንግስት ምስረታ እስከሚከናወን ድረስ ያሉ ህዝባዊና መንግስታዊ ሁኔታዎች ላይ የጸጥታ ስራው ይበልጥ እንደሚጠናከር ተገለጸ። የጸጥታና ደህንነት የጋራ ግብረ ኃይል የሰባተኛው ጠቅላላ ምርጫ ውጤት ታውቆ አዲስ የመንግስት ምስረታ እስከሚከናወን እስከ መስከረም መጨረሻ ድረስ የጸጥታ ስራው ተጠናክሮ እንደሚቀጥል ገልጸዋል። የጸጥታና ደህንነት የጋራ ግብረ ኃይል የሰባተኛው ጠቅላላ ምርጫ ጸጥታና ደህንነት አፈጻጸም ሪፖርት በኢትዮጵያ ፌዴራል ፖሊስ ዋና መስሪያ ቤት መገምገም ተገልጿል። በመድረኩ ላይ የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የጋራ ግብረ ኃይሉ በቅድመ ምርጫ፣ በምርጫ ወቅትና ከምርጫ በኋላ ያሉ ስራዎችን እንደ ሀገር እቅድ አውጥቶ በቅንጅት መምራቱን ተናግረዋል። በዚህም በተግባር የተፈተሸ የተናበበና ሰላምን ለማጽናት ጀግንነት የታየበት ተግባር በመፈጸሙ ምርጫው በሰላም ሊጠናቀቅ ችሏል ነው ያሉት። እንደ ጸጥታ ተቋሙ መኩራትና መመካት ያለብን በኢትዮጵያ ሕዝብ ነው ያሉት ኮሚሽነር ጀነራሉ የኢትዮጵያ ሕዝብ በሀገሪቱ ላይ እየሆነ ያለውን ሁሉንም በሚዛን አስቀምጦ በምርጫው ቀን የሀገር አንድነትና ሉዓላዊነትን ያጸና ታላቅ ህዝብ መሆኑን ያረጋገጠበት ምርጫ ነው ሲሉም ተናግረዋል። ህዝቡ ከዚህ በኋላ መንግስት በካርድ እንጂ በጥይት አይሆንም የሚል መልእክት ያስተላለፈበት ምርጫ ነው ሲሉ አክለዋል። የጋራ ግብረ ኃይሉ ሰባተኛውን ጠቅላላ ምርጫ ለማደናቀፍ በሀገር ውስጥና በውጭ ጠላቶች የተቀናጀውን ከፍተኛ ሴራ ያከሸፈ ያመከነና የሀገር ሉዓላዊነት ያረጋገጠ የሪፎርም ውጤት በተግባር የተለካበትና የታየበት መሆኑንም ገልጸዋል። በቀጣይም
በሽብርተኞችና በጽንፈኞች ላይ የተጀመረው የተቀናጀ ኦፕሬሽን ተጠናክሮ ይቀጥላል ሲል ግብረ ኃይሉ መግለጹን ከፌዴራል ፖሊስ የማህበራዊ የትስስር ገጽ ያገኘነው መረጃ ያመለክታል። ግብረ ኃይሉ አክሎም የምርጫው ውጤት ታውቆ አዲስ የመንግስት ምስረታ እስከሚከናወን እስከ መስከረም መጨረሻ ድረስ ያሉ ህዝባዊና መንግስታዊ ሁነቶች በስኬት እንዲጠናቀቁ የጸጥታ ስራውን ይበልጥ ተጠናክሮ እንደሚቀጥል አቅጣጫ መቀመጡን ጠቁሟል። የህዝብ ተወካዮች ምክር ቤት በኢትዮጵያና በሩሲያ እንዲሁም በኢትዮጵያና በቪየትናም መካከል የተፈረሙ 2 የተለያዩ ረቂቅ አዋጆችን በሙሉ ድምጽ አጸደቀ። የህዝብ ተወካዮች ምክር ቤት ባካሄደው 23ኛ መደበኛ ጉባኤ በኢትዮጵያና በሩሲያ እንዲሁም በኢትዮጵያና በቪየትናም መካከል የተፈረሙ 2 የተለያዩ ረቂቅ አዋጆችን መርምሮ በሙሉ ድምጽ አጽድቋል። የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲህ ማህዲ በኢትዮጵያና በሩሲያ መካከል የጋራ ባዮሎጂካል ምርምር ማዕከል ለማቋቋም የተፈረመው ስምምነት በሁለቱ ሀገራት መካከል የጋራ ሳይንሳዊና ጥናታዊ የምርምር ስራዎችን ለማጠናከርና ለማሳደግ እንደሚያግዝ አስረድተዋል። በመሆኑም ምክር ቤቱ በኢትዮጵያና በሩሲያ መካከል የጋራ የባዮሎጂ ምርምር ማዕከል ለማቋቋም የተፈረመውን ረቂቅ አዋጅ በሙሉ ድምጽ አጽድቋል። በተመሳሳይ ምክር ቤቱ በኢትዮጵያና በቪየትናም መካከል የዲፕሎማቲክ ወይም ኦፊሻል የአገልግሎት ፓስፖርት ለያዙ ሰዎች ቪዛን ለማስቀረት የተፈረመ ስምምነት ረቂቅ አዋጅን መርምሮ አጽድቋል። ይህ ስምምነትም የሁለትዮሽ ግንኙነቱን ከማጠናከሩም በላይ የጉዞ ሂደቱን ቀልጣፋ በማድረግ የዲፕሎማሲ ስራዎችን ለማቀላጠፍ እንደሚረዳ ተገልጿል። ይህ በእንዲህ እንዳለ ምክር ቤቱ ዛሬ ባካሄደው መደበኛ ስብሰባው ኢትዮጵያ ከተለያዩ ሀገራት ጋር ያደረገቻቸውን የአየር አገልግሎት ስምምነት ረቂቅ አዋጆችን መርምሮ አጽድቋል። የአየር አገልግሎት ስምምነቶቹ የኢትዮጵያ መንግስት ከሴራሊዮን፣ ከአንጎላ፣ ከባንግላዴሽ እንዲሁም ከኢስዋቲኒ መንግስት ጋር ያደረጋቸው ስምምነቶች ናቸው። ስምምነቶቹ ለአየር መንገዶች ወደ ተመረጡ መዳረሻዎች በቀጥታ ለማረፍና ምቹ የአቪዬሽን አገልግሎት እንዲሰጡ የሚያስችሉ ያለ በረራ ድግግሞሽ ገደብ የጭነት በረራዎችን ማከናወንን ጨምሮ ለበረራ የሚያስፈልጉ ቁሳቁሶችን ከጉምሩክ ቀረጥ ነጻ ማስገባትን የሚያካትቱ በመሆኑ የበረራ ወጪን መቀነስ የሚያስችሉ ስለመሆናቸውም ተገልጿል። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ በሶማሊያ የተፈጠረውን ቀውስ በአካታችና በሰላማዊ ውይይት እንዲፈታ ጥሪውን አቀረበ። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ በሶማሊያ እየታየ ያለው ውጥረትና ቀውስ አሳሳቢ መሆኑን በመግለጽ ችግሩ በኃይል ሳይሆን በሰላማዊ መንገድ እንዲፈታ ጥሪውን አቅርቧል። በሶማሊያ ዋና ከተማ ሞቃዲሾ በመንግስት ወታደሮችና በተቃዋሚ ታጣቂዎች መካከል በምርጫ መዘግየት ምክንያት የተፈጠረው ውጥረት ተባብሶ የተኩስ ልውውጥ መደረጉ ተሰምቷል። ፕሬዚዳንት ሀሰን ሼህ መሐሙድ የስልጣን ዘመናቸው ግንቦት 7 2018 ዓ.ም ቢያበቃም በአንድ ዓመት መራዘሙም አይዘነጋም። በዋና ከተማዋ በተለያዩ አካባቢዎች ከትናንት ጀምሮ የተኩስ ድምጽ የተሰማ ሲሆን ነዋሪዎችም ሌሊቱን ቀጥሎ ማደሩን ተናግረዋል። ፖሊስ በተወሰኑ አካባቢዎች የሞርታር ጥቃት በፈጸሙና በከፍተኛ ሁኔታ በታጠቁ ታጣቂዎች ላይ መጠነ ሰፊ የጸጥታ ዘመቻ እያካሄደ መሆኑን አስታውቋል። ኢጋድ ግጭቱን አስመልክቶ ባወጣው መግለጫ በሀገሪቱ ዘላቂ ሰላምና መረጋጋትን ለማምጣት ሁሉንም ወገኖች ያካተተ ውይይት መጀመር ብቸኛ አማራጭ መሆኑን አጽንኦት ሰጥቷል። ተቋሙ በመግለጫው ላይ ሁሉንም የጸጥታ ድርጊቶች በጽኑ ኮንኖታል። በሶማሊያ የፖለቲካ ውጥረቱ ከፍ ባለበት ወቅትም በሞቃዲሾ ከተማ የተፈጠረው አለመረጋጋት አሳሳቢ መሆኑንም አጽንኦት ሰጥቷል። ሁለቱ ወገኖችም ውጥረቱን እንዲያረግቡና ልዩነቶቻቸውን በሰላማዊ ሁሉን አቀፍና ገንቢ በሆነ ውይይት እንዲፈቱ ጥሪ አቅርበዋል። የኢጋድ ስራ አስፈጻሚ ወርቅነህ ገበየሁ በዚህ ወሳኝ ወቅት ሰላምን፣ መረጋጋትንና አንድነትን በሶማሊያ የመንግስት ግንባታ ጥረቶች የተገኙ ድሎችን እጅግ አስፈላጊ ናቸው ሲሉ ተናግረዋል። ሁሉም ባለድርሻ አካላት የሶማሊያን ሕዝብ ጥቅም በማስቀደም ሰላማዊ መፍትሄዎችን የማፈላለግ መንገድ እንዲከተሉም ኢጋድ አሳስበዋል። ኢጋድ ከሶማሊያ ጋር በመተባበር ብሔራዊ አንድነትና ዘላቂ መረጋጋትን ለማምጣት በሚደረገው ጥረት ድጋፍ እንደሚሰጥም አረጋግጧል። የኢራኑ ጠቅላይ መሪ ጠላቶቻችን በጦር ሜዳ ተሸንፈዋል ባሉበት ዕለት እስራኤልና ሊባኖስ የተኩስ አቁሙ ተግባራዊነት ላይ መስማማታቸውን አሜሪካ ገለጸች። ከተሾሙ ጀምሮ በሚዲያ ታይተው የማያውቁት የኢራኑ ጠቅላይ መሪ ሙጅተባ ኻሜኒ በህዝብ መካከል ተስፋ መቁረጥን ወይም መከፋፈልን መፍጠር ጠላትን መርዳት ነው ሲሉ መልእክት አስተላልፈዋል። በዚህ ዕለት ደግሞ እስራኤልና ሊባኖስ የተኩስ አቁም ተግባራዊነት ላይ መስማማታቸውን አሜሪካ ብትገልጽም የእስራኤሉ መከላከያ ግን በደቡባዊ ሊባኖስ ዘመቻው ይቀጥላል ብሏል። ሐሰን አራጋው ዝርዝር አለው።
ሟች አባታቸውን ተክተው የኢራን ጠቅላይ መሪ የሆኑትና ሚዲያ ላይ የማይገኙት ድብቁ ሰው ሙጅተባ ኻሚኒ ዛሬ መልእክት ማስተላለፋቸውን የኢራን ሚዲያዎች ዘግበዋል። መንፈሳዊ ጠቅላይ መሪ ሙጅተባ ኻሚኒ በዛሬው ዕለት ሐሙስ ባስተላለፉት መልእክት ጠላቶቻችን በጦር ሜዳ ተሸንፈዋል ያሉ ሲሆን አሁን ደግሞ የህዝቡን ጥንካሬ ለማፍረክረክና መከፋፈል ለመፍጠር እየሞከሩ ነው ሲሉ ጠላት ያሏቸውን አካላት ወርፈዋል። ሙጅተባ ኻሚኒ ኢራናውያን ሀገሪቱ በተጋፈጠችው ስጋት ፊት ብሔራዊ አንድነት እንዲያሳዩ ጥሪ ያስተላለፉ ሲሆን በህዝብ መካከል ተስፋ መቁረጥን ወይም መከፋፈልን መፍጠር ጠላትን መርዳት ነው ብለዋል። የጠቅላይ መሪው መልእክት የተነበበው የኢስላማዊ ሪፐብሊክ መስራች የሆኑት ሩሁላህ ሁሜይኒን የሚዘክረው ዓመታዊ ክብረ በዓል ላይ እንደሆነም ዘገባው ጠቅሷል። ዛሬ የሚዘከሩት አያቱላህ ሩሁላህ ሁሜይኒ በአውሮፓውያኑ 1979 የኢራን ንጉሳዊ ስርዓት አስወግዶ ስልጣን በመቆጣጠር የኢራን ኢስላማዊ ሪፐብሊክን በመሰየም ከእስራኤልና አሜሪካ ጋር ጠላትነትን በግልጽ ያወጀውን ንቅናቄ ከፊት ሆነው የመሩ ሰው ናቸው። ሁሜይኒ ለ10 ዓመታት ከመሩ በኋላም ሕይወታቸው ማለፉ አሊ ኻሚኒ ከ1989 ጀምረው ከወራት በፊት በእስራኤልና አሜሪካ ጥቃት እስከተገደሉበት ሰዓት ድረስ የኢራን ጠቅላይ መሪ ሆነው ቆይተዋል። የአያቶላህ አሊ ኻሚኒ መገደል ልጃቸውን ሙጅተባ ኻሚኒን ወደ ጠቅላይ መሪነት ያመጣ ቢሆንም ሙጅተባ ኻሚኒ ስልጣን ከተረከቡበት ጊዜ ጀምሮ በአደባባይ ታይተው አያውቁም። ከዚህ በፊት የሰጧቸው የተለያዩ መግለጫዎች በጽሑፍ የቀረቡ ሲሆን ስላሉበት ሁኔታ ወይንም ደግሞ በአገሪቱ አስተዳደሩ ስላላቸው የዕለት ተዕለት ቁጥጥርን በተመለከተም ቀጥተኛ ማስረጃ ለመኖሩ አነጋጋሪ ጉዳይ ሆኖ ቆይቷል። ጠቅላይ መሪው ሙጅተባ መልእክት ባስተላለፉበት በዛሬው ዕለት ደግሞ የአሜሪካ ውጭ ጉዳይ ሚኒስትር እስራኤልና ሊባኖስ የተኩስ አቁም ተግባራዊነቱ ላይ ተስማምተዋል ብሏል። ሚኒስቴር መስሪያ ቤቱ ባወጣው መግለጫ ስምምነቱ በኢራን ከሚደገፈው ታጣቂ ኃይል ሄዝቦላህ የሚሰነዘረውን ጥቃትና ሌሎች ቅድመ ሁኔታዎችን በፍጹም ማቆም ላይ የተመሰረተ ነው ብሏል። ትላንት እስራኤል በደቡባዊ ሊባኖስ በፈጸመችው ጥቃት ቢያንስ 9 ሰዎች የተገደሉ ሲሆን ሄዝቦላህም ወደ ሰሜናዊ እስራኤል ሮኬቶችን ተኩሷል ተብሏል። ሚኒስቴር መስሪያ ቤቱ በመግለጫው ሁሉም አገራት በእስራኤልና በሊባኖስ መካከል ያለውን የወደፊት ግንኙነት በሁለት ሉዓላዊ መንግስታት መካከል መወሰን እንዳለበት ተስማምተዋል። በመንግስታዊ ወይም መንግስታዊ ባልሆኑ ማንኛውም አካላት ሊባኖስን እንደ ማስያዣ ለመጠቀም የሚደረግን ጥረት ውድቅ አድርገዋል ብለዋል። ስምምነቱ እስራኤል በምትቆጣጠረው ደቡባዊ ሊባኖስ ከሊታኒ ወንዝ እስከ ድንበሩ ካለው አካባቢ ሁሉም የሂዝቦላህ ተዋጊዎች እንዲወጡ ቅድመ ሁኔታን ያስቀምጣል። አሜሪካ ሊባኖስ መከላከያ የሚቆጣጠረውና ማንኛውም ከመንግስት ውጭ የሆነ ታጣቂ የሚያስወግድበትን የሙከራ ዞኖች እንዲመሰረት ድጋፍ እንደምታደርግም መግለጫው ጠቅሷል። በሁለቱ ሀገራት መካከል ይህ ስምምነት የተደረሰው ሰኞ ዕለት ሂዝቦላህ እስራኤልን የማያጠቃ ከሆነም በምላሹም ቴል አቪቭ ቤይሩትን እንደማትደበድብ ዋስትና መስጠቷንና ከፊል ተኩስ አቁም መታወጁን ሊባኖስ ካሳወቀች በኋላ መሆኑን የቢቢሲ ዘገባ ጠቅሷል። ሁለቱ ሀገራት ደግሞ ሰኔ 15 2018 ተገናኝተው አጠቃላይ ስምምነቱ ላይ ለመድረስ የሚያስችላቸው ጉዳይ ላይ ለመወያየት ቀጠሮ ቢይዙም ይህ ዜና እስከሚጠናቀርበት ሰዓት ድረስ ግን ሄዝቦላህ ስለ ስምምነቱ በይፋ ያለው ነገር የለም። የስምምነት ወሬው አየሩን በሞላበት በዚህ ወቅት ደግሞ የእስራኤል መከላከያ ሚኒስትር እስራኤል ካትዝ ጦራቸው በደቡባዊ ሊባኖስ የሚያካሂደውን ዘመቻ ለጊዜው እንደሚቀጥል አስታውቀዋል። ሚኒስትሩ አክለውም ከቤታቸው የተፈናቀሉ ሊባኖሳውያን መመለስ አይችሉም ሲሉ ተናግረዋል። የሚኒስትሩ አስተያየት የተሰማው ሊባኖስና እስራኤል በዋሽንግተን የተኩስ አቁም ተግባራዊ ለማድረግ መስማማታቸው ከተገለጸ በኋላ መሆኑ ጉዳዩን ይበልጥ አወሳስቦታል። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚቀርቡበት ሳለ ደርሰናል። መረጃዎቹን ዘሩፋኤል ሀብታሙ ያቀርባቸዋል። አሁንም በድጋሚ አብራችሁን ቆዩ። የሕዝብ ተወካዮች ምክር ቤት ኢትዮጵያና ከአፍሪካ ልማት ባንክና ከዓለም አቀፍ የልማት ማህበር ጋር የተፈራረመቻቸውን የብድር ስምምነቶች አጸደቀም። የሕዝብ ተወካዮች ምክር ቤት ባካሄደው 23ኛው ጉባኤ ኢትዮጵያ ከአፍሪካ ልማት ባንክና ከዓለም አቀፍ የልማት ማህበር ጋር የተፈራረመቻቸውን የብድር ስምምነቶችን አጽድቋል። የብድር ስምምነቶችን በማስመልከት በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ገለጻም አድርገዋል። ዶክተር ተስፋዬ በልጅጌ ከአፍሪካ ልማት ባንክ ለአርብቶ አደር ምግብና የኑሮ ዘይቤ ማሻሻያ ፕሮጀክት የተገኘው
ብድር መንግስት የአርብቶ አደሩን የህብረተሰብ ክፍል ተጠቃሚነት ለማረጋገጥና የአየር ንብረት ተጽዕኖን ለመቋቋም የሚያስችሉ የተቀናጁ የልማት ፕሮጀክቶችን ተግባራዊነት የበለጠ እንደሚያግዝም ተናግረዋል። ሚኒስትሩ አክሎም ይህንን የልማት ተግባር ይበልጥ ለማጠናከር በክፍል 1 ያልተካተቱትን ተጨማሪ የልማት ስራዎችን በማካተት የአርብቶ አደሩን የአደጋ ተጋላጭነት መቋቋም አቅዶ ወደ ላቀ ደረጃም ለማድረስ በአፍሪካ ልማት ባንክ 71 ሚሊዮን 940 ሺህ የአሜሪካን ዶላር ድጋፍ መገኘቱን ተናግረዋል። ብድሩ ከወለድ ነጻና የ10 ዓመታት ችሮታ ጊዜን ጨምሮ በ40 ዓመታት ጊዜ ውስጥ ተከፍሎ ይጠናቀቃልም ብለዋል። በመጨረሻም ምክር ቤቱ በብድር ስምምነቱ ላይ ከተወያየ በኋላ ረቂቅ አዋጁን በሙሉ ድምጽ ማጽድቋል። በተያያዘ የመንግስት ዋና ተጠሪ ዶክተር ተስፋዬ በልጅጌ በኢትዮጵያና በዓለም አቀፍ የልማት ማህበር መካከል 6ኛውን ምዕራፍ ልማታዊ ሴፍቲኔት ፕሮጀክትን ገለጻ አድርገዋል። መንግስት በምግብ እጥረት ተጋላጭ የሆኑ የህብረተሰብ ክፍሎችን ከእርዳታ ተጠቃሚነት ወደ ምርታማነት ለማሸጋገር ባለፉት ጊዜያት የልማት ሴፍቲኔት ፕሮጀክቶችን ቀርጾ ተግባራዊ ማድረጉንና 6ኛው ምዕራፍ ልማታዊ ሴፍቲኔት ፕሮጀክት ከ12 ክልሎችና በአንድ ከተማ አስተዳደር ውስጥ ባሉ 494 ወረዳዎች ተግባራዊ ይሆናል። በመጨረሻም በኢትዮጵያና በዓለም አቀፍ የልማት ማህበር የተደረገው የብድር ስምምነትም በአንድ ድምጽ ታቅቦ በአብላጫ ድምጽ ምክር ቤቱም አጽድቆታል። IMF 468 ሚሊዮን ዶላር ተጨማሪ ድጋፍ ለመልቀቅ ከኢትዮጵያ መንግስት ጋር ስምምነት ላይ መድረሱ ተገለጸ። የዓለም አቀፉ የገንዘብ ድርጅት IMF ልኡካን ቡድንና የኢትዮጵያ መንግስት ከፍተኛ ስራ ኃላፊዎች 468 ሚሊዮን የአሜሪካን ዶላር ተጨማሪ የገንዘብ ድጋፍ ለመልቀቅ የሚያስችል ስምምነት ላይ መድረሳቸው ተገልጿል። በሰራተኛ ደረጃ የተደረሰው ይህ ስምምነት በሚቀጥሉት ሳምንታት በድርጅቱ የስራ አስፈጻሚ ቦርድ ሲጸድቅ ሙሉ በሙሉ ተግባራዊ እንደሚሆንም ተገልጿል። ይህም ኢትዮጵያ እስካሁን ከተቋም ያገኘችውን አጠቃላይ የገንዘብ ድጋፍ ወደ 2.65 ቢሊዮን ዶላር ያደርሰዋል። ይህ ስምምነት የተደረሰው ተቋሙ ለኢትዮጵያ በፈቀደው የ4 ዓመት የ3.4 ቢሊዮን ዶላር የተራዘመ ብድር አቅርቦት 5ኛውን ክለሳም ተከትሎ ነው። በአልቫሮ ፕሬስ የተመራውና ውይይቱ በበይነ መረብ የቀጠለው የልኡካን ቡድኑ ባወጣው መግለጫ ኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ አጀንዳዋን ወደ ተግባር በመቀየር ረገድ ተስፋ ሰጪ የማክሮ ኢኮኖሚ ውጤቶች እያሳየች መሆኑንም ገልጿል። በዚህ መሰረት እስከ ፈረንጆቹ 26 መጀመሪያ ድረስ የወጪ ንግድ የውጭ ምንዛሪ ክምችትና የመንግስት ገቢ መሻሻል ማሳየታቸውንና የዋጋ ግሽበት መቀነሱን ተጠቁሟል። በመካከለኛው ምስራቅ የተቀሰቀሰው ጦርነት በዓለም አቀፍ ንግድ ላይ እክል መፍጠሩና የነዳጅና ማዳበሪያ ዋጋ እንዲንር ማድረጉም በውጫዊ ጫናነትም ተጠቅሷል። ኢንጂነር ታከለ ኡማ በሶማሌ ክልል የባቡር መሰረተ ልማት የደህንነት ስጋቶችን ለመቅረፍ በሚያስችሉ ጉዳዮች ላይ ከክልሉ ርዕሰ መስተዳድር ጋር ተወያዩ። ኢትዮ ጅቡቲ ባቡር ከሚያልፍባቸው ክልሎች አንዱ በሆነው ሶማሌ ክልል ከዚህ ቀደም ያጋጥሙ የነበሩ ችግሮች እየቀነሱ ቢሆንም አሁንም የባቡር መሰረተ ልማት የደህንነት ስጋቶች እንዳሉ በተደጋጋሚ ይነሳል። ይህንንም ተከትሎ የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ ከሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ ጋር በክልሉ አሉ የተባሉትን የባቡር መሰረተ ልማት የደህንነት ስጋቶችን ለመቅረፍ በሚያስችሉ ጉዳዮች ላይ ውይይት አድርገዋል። በዚህም የባቡር ፍጥነትና የምልልስ አቅም ከዚህ ቀደም ከነበረው እየጨመረ በመምጣቱ በተለይም ከሚኤሶ እስከ ደንዋሌ ባሉ ዞኖችና ወረዳዎች የሚገኙ የህብረተሰብ ክፍሎችን ግንዛቤ ማሳደግ ስራ አጠናክሮ መቀጠል እንደሚገባም በውይይቱ መነሳቱም ተገልጿል። ለዚህም ደግሞ በየደረጃው የሚገኙ የክልሉ የጸጥታ መዋቅሮች እንዲሁም የዞንና የወረዳ አመራሮች ሚናቸውን እንደሚወጡም ርዕሰ መስተዳድሩ አረጋግጠዋል። የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ ከዚህ ቀደም ለክልሉ ርዕሰ መስተዳድር ሙስጠፌ መሐመድ ጋር በዚሁ ጉዳይ ላይ ውይይት አካሂዶ እንደነበር አስታውሰው ከውይይቱ በኋላ ከካቢኔያቸውና በየደረጃው ከሚገኙ የጸጥታ አካላት እንዲሁም የዞንና የወረዳ አመራሮች ጋር በመሆን ጤናማ የባቡር እንቅስቃሴ እንዲፈጠር ማድረጋቸውን በመጥቀስ ምስጋናቸውንም አቅርበዋል። ስትከታተሉት የነበረው የዕለት ሐሙስ ግንቦት 27 ቀን 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ ያመሰግነን። በያላችሁበት መልካም ምሽት ይሁንላችሁ።